ባል የሆነ ብቻ አንዳንድ ደግሞ የራሳቸው ነገር ኖሮ ሄደውም ደግሞ ብቻዋን ሆነ አይቻለሁና በቃ ናንዬም እሺ ስትለኝና ስትስማማ በጣም ነው ደስ ያለኝና እንዴት በቃ በጣም እውነት በጣም ጥሩ ልጅ እና በጣም ጥሩ አስተዋይ ልጅ ነች። ሴት ማለት የእናት ምትክ ነች። እና እንግዲህ ሀኒቾ ዛሬ ያቡ ታውቃላችሁ ሁላችሁም ማለት ነው። እና ከብዙ መጥፋት በኋላ አማሜ ብሎ መጥቶ ነበር። ከዛም በመቀጠል እንግዲህ ስለ ህመሙ በተናገረው ቪዲዮ ላይ ብዙዎቻችን አይዞ አብሽር በተባለው በጣም ደስተኛ ነበር። እና ይሄን ያክል ሰው አለኝ እንዴ በማለት ድጋሜ ከትናንት ወዲያ ቪዲዮ ሰርቶ ነበረ። ዛሬ ላይ ደግሞ እንግዲህ ሀኒ ብዙ ጊዜ አንተ ጋር እኔ ስራ ልወጣ እችላለሁ፣ ማይመቼ ሰዓት ሊሆን ይችላል፣ በዛም ላይ ደግሞ ሚዲያ ላይ መጥፋት ስለሌለብህ ብላ ጓደኛዋን እንግዲህ ይዛ መታ ከጎኑ እንድትሆን ነግረዋለች ማለት ነው። እሱም እንግዲህ ችግር የለውም እንደዛ ከሆነ ብሎ ተቀብሏታል ማለት ነውና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ደግሞ ለምታበረታቱኝ ከልብ ነው የማመሰግነው። ክበሩልኝ ማለት ነው እና በያላችሁበት አላህ ይጠብቃችሁ። እንግዲህ እንደነገርኳችሁ ያቡና ሀኒ ዛሬ በድጋሚ መጥተዋል ማለት ነው። እንደነገርኳቸው እዚህ ሚዲያ ላይ አገባባችሁ ነው። ከመጀመሪያም በራሳችሁ የምትመጡ ከሆነ በራሳችሁ ችግር የለውም። ግን ደግሞ ከሰው ጋር ለምዳችሁ ብቻችሁን ለማስራት ይደብራችኋል፣ ሀሳቡ አይመጣላችሁም። እዛ ላይ ደግሞ ተከታይም የሚመጣው እንደዚህ ውጥ እንዲሆነው ካልመጡ ተከታይ ብዙ አይደለም። እና የትናንት የሰራውን ቪዲዮ እያየሁት ነበር። 7000 ምናምን ብቻ ነው። ግን በፊት ከሄሉ ጋር ሳለ ሲሰሩ በቃ 20,000 30,000 40,000 ከዛም በላይ ይሆናል። እና ወንድና ሴት ሆነው ሲመጡ ማኑኛ አሁን ነገ በአዲስ ቪዲዮ ይመጣሉ ብዬ ተስፋ አደርጋለሁ። ሲመጡ በቃ እይታቸው ብዙ ነው የሚሆነው። እና እዚህ ጋር እንግዲህ ተቃውሞ ያላየሁም እስካሁን። እንደውም ብዙዎቹ በዛው ተግባቡ፣ እንደውም ጓደኛሞች ሆኑ እንደሆነ እኮ ኮመንተሮች በጣም ነው የምታስቁኝ፣ በጣም ታስቁኝ ያላችሁ። እና ይቺ ላይ ገና ትውውቅ አድርጋ ይዛት እየመጣች ነው። ስለዚህ ገና ናቸው የሰው ሊባ እንዲቀን እዛ ውስጥ። እኛ በእርግጥ ጥሩ ነገሮችን ስለምንፈልግ ነው። በሂደትም ደግሞ እንደዚህ አይነት ነገር እንደሚመጣ እናውቃለን። ግን እንደው ከመጀመሪያው ማነች ወዴት ነች የሚለውን ሳናቅ ብዙዎቻችን ተጋቡ ነው የምንለው ሩጠና። ዞሮ ለሰው ላይ መልካም ማሰብ መልካም ነው፣ ጥሩ ነው። እና እንግዲህ ያቡም አይቶታል ብቻውን ምንም አይነት አይዲያ ሊመጣለት ስለማይችል እስከ ሰው ጋር መሆን ስላለበት ያው እንግዲህ እስከ ዛሬ ብቻውን ነበር፣ ሰው አላመጣም። ሄሉም የራሷን ህይወት እየኖረች ስለሆነ ስለዚህ እንግዲህ ይሄ ልጅ ከዚች ጋር ተግባብቶ ዛሬ ነገ እያሉ እንግዲህ ይግባባሉ ብዬ ተስፋ አደርጋለሁ። በቃ ህይወት ይቀጥላል። ይሄ ነው የሰው ልጅ ጋር ካልተግባባችሁ ምንም ማድረግ አትችሉም። ስለዚህ ከስኬታችሁ ወደ ኋላ እንዳትሆኑ መስራት ባለባችሁ ነገር ላይ በቃ ሁሉም ነገር መቆም የለበትም፣ መቀጠል ስላለበት እንግዲህ ያቡም ከታመመ በኋላ እዛ ላይ ደግሞ በሚዲያም ስለታወቀ እንግዲህ እሱ ብዙ ተከታይ ያለው ብዙ ተመልካች አለው፣ ብዙ አድናቂዎች አሉት። ስለዚህ ስራውን መስራት ስላለበት እንግዲህ ብቻውን ደግሞ ስለደበረው ሌላ ሰው ይዛ መታለች። እማኑ ሰሞኑን አሁን ይችን ስታይ ደግሞ ያቺ ሀኒ ትመጣለች። ማኑ ስሙ ሀኒ ነች አይደለም? ማንም ላ ሙሃኔ ልዑል ናት እንጂ ልዩ ልዩ ደግሞ ልትረብሽ ትመጣለች። በቃ እንደዛ ካልሆነ መቼም ሁለት ሰዎች ሲፋቀሩ ወይም ሲዋደዱ ሌላ ማጣፈጫ ቅመም ካልገባበት ቪዲዮም ሆነ ድራማው ስለማያምር ያቺ ደግሞ ትመጣለች። እና እያችሁት አይደለ? ባለፈው ሄሉ በሱ ህይወት ላይ በነበረች ታይም ላይ በጣም እየረበሸች ነበር። ያ ኩላ ነገር እያደረገችን እኮ እንደው ግርም ይለኛል። እነዚህ የሚዲያ ሰዎች ወላሂ እንዲሁ እንዴት ነው የምናምናቸው? እና አይታችኋል እንግዲህ ያብ ከሄሉ ጋር በነበረ ሰዓት ለስንት ጊዜ ነው እንደዛ ሲያስጠቅሷቸው የነበረው ማለት ነው። እና አሁን ብቻውን ኩኖ ታሙ ሆስፒታል ሲገባ የት ነች እሷ? ለምን መታ አላየውም? ለምን መታ ይዞ አላለችውም? ፍቅር ማለት እኮ እንደ አይደለም ሰው በቃ እናንተ ትክክለኛ የሚወዳችሁ ሰው እናንተ ህይወት ውስጥ ስገቡ መጥቶ የሚረብሻችሁ ሳይሆን በተቸገራችሁም ሰዓት፣ በተከፋችሁም ሰዓት፣ በተደሰታችሁም ሰዓት እናንተ ሰው በሚያስፈልጋችሁም ሰዓት፣ ሰው በማያስፈልጋችሁም ሰዓት አይዟችሁ የሚላችሁ ነው ትክክለኛ አፍቃሪ፣ ትክክለኛ ሰው ብሎ ማለት እንጂ እናንተ ሰው ባላችሁ ሰዓት ወደ እናንተ ህይወት የሚመጣ ሰው
እናንተ ብቻችሁን ስትሆኑ ደግሞ ከእናንተ ህይወት የሚርቅ ሰው አይደለም። በእርግጥ ተነጋግረው የተለያዩበት ነገር ይኖራል። ግን ቢሆንም አሁን ላይ ሌላ ህይወት ከሌላት እሷ ወይ ደግሞ ትናንት እሱ ህይወት ላይ ሳለ ከመረበሽ ዛሬ ላይ እንዴት ሆስፒታል ሲገባ መታ መጠየቅ ነበረባት። መታ ብትጠይቀው ደግሞ እናያት ነበረ። ስላልመጣች ነው ማለት ነው። ብዙ ሰዎች ይሄን ነገር ያደርጋሉና ልንነቃ ይገባል። ግን ብዙ ሰዎችን የማያቸው እንዲህ አይነት ስህተት ውስጥ ይሰራሉ። የሚገርማችሁ ማለት ነውና በፊት እናንተ እንደነገርኳችሁ ብዙ ሰዎች ነው ያለውን እዚህ ሳውዲ አረቢያ ራሱ ማለት ነው ተጋብተው ልጅ ወልደው አብረው እየኖሩ መጨረሻ ላይ እሱ ተይዞ ከገባ በሆነሽ በቃ በተልካሻ ምክንያት ይነጋገሩና ካላስከሱ ጋር ይርቃሉ። ገባቸው አይደለ? ለመራቁ አይደለም ምክንያት ይኖራቸዋል። ግን ደግሞ ያነ ሰው እንደምንም ተፍጨርጭሮ አበደረኝ እንኳ ቢላት አንድ ብር አታበድርም ስጭ እያልኩ ሳይሆን ያነ ሰው እንግዲህ ሰው ሊመታገቡት ስትደሰቱ ብቻ አብሯችሁ ላይ መኖር አይደለም አይደለም። ሰው ጋር ስንኖር ትዳር ውስጥ ስንገባኛም ብንሆን ሲቸግረን ያኔ ሲደላው ብቻ አብሮን የሚኖር ስናጣ የሚጥልና አይደለም። ባልና ሚስት ማለት ኃላፊነት አለበትና እነሱ ደግሞ እንደዚያ ብለው ልጅ ወልደው እየኖሩ ኢትዮጵያ በገባ ሰዓት ላይ ካላስ ይከዳዳሉ። በደል ከበደላ ችግር የለውም። ግን ደግሞ ከመሬት ተነስታችሁ እሷ ገባ እሱ ገባ ብላችሁ ይሄ እየከዳችሁ መሄድ በጣም ነውር ነውና እና እነዛ ሰዎች ታዲያ አንድ ልጅ አላቸው። ተይዞ ገባ። ከዚያ በኋላ ተይዞ ሲገባ በቃ ላሽ አለችው። ከዛ 3 አመት ኑሮ ኢትዮጵያ የእህቱን ብራ ከሳስሮ ምናምን መጣ ወደዚህ ማለት ነው። ወደዚህ ከመጣ በኋላ ግን እሷ እዚህ በእህቱ ብር ተነስቶ ስልክ ተገዝቶለት እያንዳንዱ ነገር መቃዲ ተሟልቶለት፣ እሷ ግን እሱ ገባ ስትባል ፋጅር ነው ወዲያው ሄደችውና እንደዚህ አይነት አልጫ ወንዶች እንደዛ ገደል ገባ ብላ ተለይታው ግን ለስሜት ብቻ እሷን ተቀብሎ እንግዲህ አስቡ። ከዛ ወዲህ እንደውም እህቱን ተጣልቶ እሷ ጋር መኖር ጀመረ። እንደዚህ አይነት ሴቶችን ብትሆኑ እንደዚህ ትናንት ገደል ግቢ ብሎ የተወሰው አንቺ ችግር መከራሽን አልፈሽ በቤተሰቦችሽ እንትን ብለሽ እዛ አላማ ቦታ ስትደርሽ ወደ እሱ የምትሄጂ ከሆነ አይምሮ የላችሁም። እና እንዲህ አይነት ሰዎችን አስተካክሉ ለማለት እመክራለሁ በዚሁ አጋጣሚ። በተረፈ እንግዲህ ስህተት ካለብኝ አርሙኝ። እወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ እና ያልኩት ለልዩ ነው።